አንቺ ማነሽ? ሴት ነሽ ብለን ዝም ብንልሽ አበዛሽው። እሺ ለምንድን ነው ያስመጣሽው? ለምንድን ነው ያስመጣሽው? እኔ አላስመጣሁትም። አብርሃም ምን እንደተፈጠረ ልንገርህ። ደስታ ለምንድን ነው ብር ከፍላ የምታስመጣው? ፈረንጁ ብቻውን የጠራኝ አላልሽ? እኔ ፈረንጁ ብቻውን እንደሆነ ነበር የነገረኝ። እዚህ ስመጣ ሁለቱ ነበሩ። አብርሃም ጸጉሬን እየነጩ ምን እያደረጉኝ እንደነበር ልንገርህ። ለአባቢ የነገረች ነው ጋይስ። አየር ሚላንደው ብቻዋን የጠራት ልትመታት ነው አንተ አብርሃም ጸጉሬን ነጨኝ። አብርሃም ወራዳ አይደለም። ሴት ልጅ ላይ ተረጋጋ። ሶስታችሁ ለኔ ላይ አቅም አያችሁ። ሴት ልጅ ላይ እጅ የሚያነሳል ልብ የለውም። እግዚአብሔርን እንደዚህ ይዞኛል ጸጉሬን። አንተ ታውቃለህ ገና አጠፈጥፍሻለሁ። አክብሬው እንጂ ለማንም አላንሳም። ሰምተኛል። እስቲ ወንድ ትረካለህ። እሱ እኮ እንደዚህ ማንጠልጠል አብርሃም ቀላል ነው። አይዋ አብርሃም ስማኝ፣ መጀመሪያ ሁሌም አንተ እንድታወራ እንትን አልፈቅድልህም። ከዚህ በኋላ እሷን አይደለም መንካት ማለት ነው፣ ቅንድሟን ማባረር እሱንና ሌላ ቅንድብ ነው ቢለን እንግዲህ እንደሰማችሁ የእነዚህ ልጆች ጉድ አልቅም ማለት ነው ወዶቼ። በተለይ የፈረንጁ ጥባራ መሆኑ ያስጠላል። ጥባራም ነገር ነው። በነገራችን ላይ ንግግሪክ በጣም ነው የሚያስጠላ። በቃ እኔ ሱሪ መቀየር ማችል ወንድ ማለት ነው። እድሜ ላብርሽ። አዎ ልክን ልንገሬ ካንቴ በቃ ምንድን ነው እንደዚህ እንዴ? የሩታ ደጋፎች እኮ ከሩታ ጎን ብለክ ስላጨበጨብክ ለዩቱብክ ነው ለማቅክ ለዩቱብክ ነው አባቱ ማለት ነው የምታጨበጭቡ የምታራግቡ። አዎ የሩታን ደጋፎች እንዲወዱክ ነው። ሌላ ምንም ማረጭ የለም። አዎ አንዳንድ እኮ እውነት መስሏቸው የሚያሽቃብጡ አሉ። እኔ እውነት ከመናገር ወደ ኋላ አልልም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እኔ በጣም የገረመኝ ልንገራችሁ፣ በጣም የገረመኝ ሁሌ ማለት ነው አንድን ሰው ወክሎ ለምንድን ነው ፊጥ የምትሉት ወንዶች ማለት ነው? ቡታጅራ ወንዶች አሁን ፈረንጁ ምን ቤት ነው ሴት ላይ ነው ወንድነትን የምታሳየው ጀግንነትን የምታሳየው? ሊያሳፍር ይገባል ወንድሜ። ከወንድ ጋር ግጣም ከወንዶቹ ጋር ትላንትና ለምን አልተጣለም? ተገናኝተህ ነበር አይደለም? እኔ በጣም ነው ወንድ ልጅ እንደዚህ ሲሆን ቋቅ ነው የምትለኝ ባይዘው። በተለይ ፈረንጁ ደግሞ ጥባራም እኔ ሩታ ራሱ አትኮፍሽ ብያ ተናግሪያት ነው ከዚህ በፊት ማለት ነው። አሁን እግዚአብሔር ይመስገን በስር ስርዓት የመጣች ነው ደስ የሚለው። ሶ አትኮፍስ ፈረንጆች አትኮፍስ፣ ሴት ልጅ ላይ አትኮፍስ አባቱ። ኤርሜላ ልታጠፋ ትችላለች፣ ግን የምታደርገው ነገር የምታሳየው አክት ያስጠላል። ኦኬ ይሄ ነው እውነታ ማለት ነው። ከገባክ በጣም ነው እያናደደኝ እውነት ለመነገር። በነገራችን ላይ ተደጋግሟል የፈረንጆ ኤርሜላ ላይ እጅ ማንሳት ምናምን። በጣም ወንድነት እንዳይመስልክ በጣም ነው የሚያሳፍረው። ከወንድ ጋር ነው ወንድ ሲገጥም ደስ የሚለው ከእኩዮች ጋር። አብረሽ በጣም ነው ደስ አለኝ። ጭራሽ አትንኳትም ነው አለ። እኔ እኮ ባለቤት እውነት አስደብድባ ከሆነ ከመቼ ተደብድቦ ከመቼ መጣ ደግሞ? ደስታችን የሩታ ደስታ ምንጭ የደስታዬ ምንጭ ብላለች ሩታዬ ማለት ነው እናት። እና በጣም ነው የገረመኝ ጋይስ፣ እግዚአብሔርን የምሬ እኮ ነው። እኔ ቀለድኩ አይደለም ማለት ደስታ ራሱ መጠየቅ አይችልም ወይ? ካልተሰበሰባችሁ አይሆንም ወይ ነው እጁ ልጅ ላይ ወንድነታችሁ የምታሳየው። ይሄ እውነታን ነው መላጣለችው ማለት ነው። በነገራችን ላይ ይሄ ቢና የሚለው ያስታውቃል፣ አሽቃባጭ ነው። አይመቸኝም አይመቸኝም ጋይስ። አዎ እንደዛ ነው። ምንም ማድረግ አይቻልም። ካልተመቸኝ አልተመቸኝም ነው፣ ግን አልጠላውም። እኔ ደስ የሚለው ሰውን አልጠላም፣ ግን ካልተመቸኝ አልተመቸኝ ነው። አዎ ቤቱም አልሄድም ባይዘው። ቁም ነገር ሲኖር ብቻ ነው የሚሄደው ነው። እና ምን ቤት ናችሁ ነው አሁን? ሩታ ያስደስታችሁ ማለት ነው እናንተ ወይስ ደስታል ያስደስታችሁ ነው? እንዴት ሴት ልጅ አንተ አሁን አንድ ጥያቄ አለኝ እኔ አሁን ለምሳሌ በተለይ ይሄ ፈረንጁ የሚባል ሴት ልጅ ስትጎዳ ስታለቅስ አልፈልግም፣ ሩታ ደግሞ እንድታለቅስ አልፈልግም። ታዲያ ሄርሜላ ሴት አይደለችም እንዴ? የተለይም እንዴ ሄርሜላ እኮ እሱ ፈልጓት ነው፣ በግድ እኮ አልጎተተችም። አብርሽ ነው ወደ ህይወቱ ያስገባ ሰው። አልፈርድም እሷ ላይ። ህይወቱን መምራት ያለባት ባለቤቱ ነው ብዬ ነው ማስበው፣ እንደኔ ማለት ነው ውዶቼ። አብርሽ ነው ቀጥ አድርጎ ህይወቱን መምራት። እዛም እዚህ የሚለው አብርሽ ነው ትዳርን ትቶ። ሶ ክፍተት ፈጠረ ፈለገ።
እውነት ይሁን ውሸት በቪዲዮ እንደምናየውና ምን ቤት ነው እሱ በሚፈልግ ሰዓት መጠየቅ ይችላል። እንደዚህ ግን እንጣጥ ያላችሁ ሴት ልጅን የምትመጡ እኮ ነው በጣም የምትገርሙ። ወንዳ ወንድ እኮ ነው የሚያጫውትክ ደግሞ ፈረንጁ። ኦኬ ከሩታ ጋር ጎን ስለሆንክ ላጨበጭብልክ ኔቨር አላደርጉም። እኔ ባይዘዌ አላደርጉም። ሩታ የራሷን የቻለች ሩታ ናት። አዎ ሩታን በምትመጣ ደግፋታለሁ። ሶ ደብራል።